ኢንተርፕሬቴሽን እስከማውቀው ኦሪየንታል ኦርቶዶክስ ኢንተርፕሬቴሽን ላይ የምትጠቀመው ቸርች ፋዘርስን ነው። ፖል ያለውን እንዴት ፈቱት ብለው ወደኋላ ትሬስ ባክ መደረግ የሚችል አፖስቶሊክ ሲቲ ከሌለ ኦሪየንታል ኦርቶዶክስ ራሱ ነገረ ድነቷ ላይ ፍሬምወርክ የሰራችለት ይድነናል እየዳነ ነው ምናምን የሚለው እሳቤ ወደኋላ ትሬስ ባክ መደረግ የሚችል ነው ወይ? አዎ ከተባለ ወደኋላ አምጡልን ነበር ሐሳቡ። መጀመሪያ ምን እንደሆነ ታውቃለህ? መጀመሪያ በተሳሳተ መንገድ አቡነ ሽኖዳን የተናገረ ሰው አለ። እሱ ያላሉትን ማለት ነው ያላሉትን ብለዋል ብለው እያሉ የተናገሩ ስለነበረ እሱን እንፍታና ከዛው ደግሞ በቃ ወደ አባቶችም መሄድ ይቻላል። ግን መጀመሪያ አድሚት ታረጋለህ ወይ ደግሞ ኮንሲድ ታረጋለህ። እሳቸው እየተቹ ያሉት ኢን ሞመንት ብለህ መናገርና ከዛው ደግሞ እነዚህ ስቴጆቹ መናገር ኮንትራዲክት ያደርጋል እያሉ ነው አይደለም? ይዋል እንዳትሄድ ቆይ እንዳትሄድ እኔ ጠየኩት። እሳቸው እየተቹ ያሉት ድነት ኢን ሞመንት ነው ብሎ መናገርና ከዛው ደግሞ እንደዚህ ስቴጆችን ማድረግ እሱ ኮንትራዲክት ያደርጋል ከእናንተ አስተምሮ ጋር ኮንትራዲክት ያደርጋል እያሉ ነው አይደለም? እያሉ አይደለም። ለመሰለ ተልኮልናል ለስቱደንቶቻችን አሉ አይደለ? ተልኮልናል ይሄንን ልኮልናል አለና የራሱን ክሪቲክስ ሲያቀርብ ምን የሚል ነገር ጨመረ? ይሄማ የኛ ነው የኛ ላይ ወደኛ ለማጠጋጋት ምን አሉ? ይሄኛውን አንዳንዶቹ ፍራንክሊ ይናገራሉ፣ ሌሎቹ ደግሞ ያንን ኢንክሉሲቭ አድርጎ ይናገራሉ የሚል ነገር ተናገረ ማለት ነው። ኦኬ ኢንክሉሲቭ አድርጎ ይናገራሉ የሚል ነገር ተናገረ። እኔም እኮ እሱ ነው ክሪቲክ ለማድረግ የገባሁት። ኤግዛክትሊ ማን ያደርጋል ያሉት ምኑን ነው? ከይቀጣ ጋር ኮንትራዲክት ያደርጋል ያሉት ምኑን እሳቸው ኮንትራዲክት ያደርጋል ብለው እየተናገሩ ያሉት ምኑን ነው? ኮንትራዲክት ያደርጋል የሚሉት ቱ ፌዝ ምንድነው ፌዝ አሎን ምናምን ሲሉ ፍራንክሊ የሚናገሩት እንደዛ ይናገራሉ። ግን ያን የኛ ካባ ላይ ጨምሩና ሌሎቹ ደግሞ እንደዚህ ይናገራሉ አለ። እሱ ፓርት ነን ይወክለኛል ነው እሳቸው እያሉ ያሉት። ግን ሌሎቹ ፌዝ አሎን ሲሉ ራሱ ሳክራመንትን ሳልቬሽን አቴንድ ላይ እየተቹ ነው የሚለውን ነገር አሁን ፌዝ አሎንን ስጠይቅ የነበረው ሳልቬሽን አቴንድ ላይ ሳክራመንትን ኤክስክሉድ አድርጓል የሚለው የቱ ጋር ነው ያለው? እዚኛው አሁን ሰንጠረዡ ላይ ያለው ፓርት ላይ ክሪቲክ ሲያቀርቡ ሳልቬሽን አቴንዲስ ጀስቲፊኬሽን አሉ ከታች አይደለ? ያ ጀስቲፊኬሽን የቱ ጋር ነው ሳክራመንቶችን ኤክስክሉድ አድርጓል የሚለው ነው ጥያቄው። የለም ነው እዚህ ፓሴጅ ላይ አማኒ ከይቅርታ ጋር እሳቸውን ኮንትራዲክት አድርገዋል እዚህ ጋር ትክክል አይደለም ብለው የጻፉት ምኑን ነው? ሳክራመንትን አናገለም ቱ ዘ ፌስ ቫልዩ የሚያወሩት ግን ምን ፍለፊት ያለውን ሪያሊቲ ቀጥታ ምንም ቃላትን ሳያማርጡ የሚያወሩት ሲያወሩ ግን ፌዝን ብቻ በአማከለ መልኩ ነው የሚያወሩት። እሱ ኮንትራዲክት ያደርጋል አሉ። ጥያቄው ግን እንደዚህ ብዬ ጠይቀ ምናልባት እሳቸው ኮንትራዲክት ያደርጋል ብለው ያሉት አንተ በሶስት ስቴጅ አስቀምጠ አት ዘ ሴም ታይም ደግሞ ኢን ሞመንት ማለት ነው አይደለም? ምን አልከኝ? ኮንትራዲክት ያደርጋል ብለው እየተናገሩ ያሉት ኮንትራዲክት ያደርጋል ብለው እየተናገሩ ዋና ሀሳባቸው በሶስት ከፈልከውና ድጋሚ ደግሞ ኢን ሞመንት ነው ብለህ መናገር እነሱ ነው ኮንትራዲክት ያደርጋል ያያሉ ያሉት አይደለም? ነው ናዳት ወይ እኛን ለመምሰልማ ሱፉን ፈትዋ እኛን ለመምሰል አይ እሳቸው ኮንትራዲክት ያደርጋል ብለው እየተናገሩ ያሉት እሳቸው የናንተ ኮንትራዲክት ያደርጋል ያንን ኢንክሉድ ያደርጋል ወይስ ኤክስክሉድ ያደርጋል የሚለው ነው ኮንትራዲክሽን እያሉ ያሉት። ኖ እሳቸው ኮንትራዲክት ያደርጋል የሚሉት ምንድን መሰለ? አንደኛ ኢን ሞመንት ማለት ነው ኢን ሞመንት ብለህ ድጋሚ ደግሞ 3 ስቴጅ አለው ብለህ እየተናገርክ 3 ስቴጅ ካለው 3 ስቴጅ አለው ካልክ ራሱ ሞመንት እሱን እኮ ነው አሁን ያልተረዳውም እንደው ታውቃለህ። ቅድም ከፌዝ ጋር ስናወራ ምናልባት የነበርክ ከሆነ ማለት ነው እሳቸው ሆል መጽሐፉ የተጻፈበት አይዲያ ወይም መነሻ ሐሳቡ እንደውም እኔ ግባና መነሻ ሐሳቡ ስኮፕ የሚጻፈው መጀመሪያዎቹ ገጾች አካባቢ ነው። ሂድና ሳልቬሽን አቴንድን ወይም ጀስቲፊኬሽንን እንደዛ ብሎ መናገር ኮንትራዲክሽን መሆኑን ወይም እንደዛ ብለን እኛ መናገራችን ስተት መሆኑን የቱ ጋር እንደተቹ አሳየን ነው። ዳን እኔ አሳየን ምናልባት ይቅርታና አማን አይ ቲንክ የመጽሐፉ ኮንሴፕት ወይም ሙሉን አላነበብከውም አለበለዚያ ወይም ደግሞ አልያዝከውም ይመስለኛል ሳስበው። አይጆአለሁ እሱ አያሳስብም ችግር የለም። ከያዝከው
ቻፕተር ስንት ላይ ነው ስለ ሊፍሌቱ የሚያወሩት? ቻፕተር 4 ላይ አይደለ? ያ ወጥቷል። ይሃድ እንዴ አሌክስ እያስወጣን ነው ሁላችን ነው። ኧረ አይደለም አማኒ ጣልካቸው እኮ። ኧረ እኔ አይደለሁም። ከፍተኛ ሪፖርት አለ። የሚገርም በእውነት በእውነት ነገራቸው ሪፖርት እያደረጉ ነው። ምን ወይ ሞዴሬተሮች ምናምን የሆኑ እንዴ ዲስኮኔክትድ ባይ እንትን ነበር አይ ዶንት ቲንክ ሞዴሬተር የለም አሌክሱ ያለ አይመስለኝም። የለኝም ሞዴሬተር የለኝም። ሪፖርት ነው ሪፖርት ነው። አማን ደከመው እኮ በእርግጥ እኛም ደከመ። ኦኬ እቺን የተወሰነ ሀሳቧን እንትን እንበልና እና አዳምሻ ትቀጥላላችሁ። ሶሪ አማን ቀጥል፣ ይዋድ ቀጥል። እሺ ምናልባት አይ ቲንክ የመጽሐፉ ኮንሴፕት በጣም በደንብ ከተረዳ ነው የአቡነ ሽኖዳ ሀሳብ ሲጀመር ሊፍሌቱ አይደለም እንደ መነሻ ሀሳብ የሆናቸው መጽሐፉን ለመጻፍ እዛው የፕሮቴስታንት እንቅስቃሴ ተነስቶ ሳሊቬሽን አቴ ሞመንት አቴን ይደረጋል የሚል ትምህርት በብዛት ይሰበክ ምናምን ስለጀመረ ያንን በተለያየ ጽሁፎች መለሱና ከዛ ደግሞ አሴሰደን ደግሞ አንድ ፓስተር ኦርቶዶክሳዊ ይዘት ያለው የሚመስል ግን ሳሊቬሽን ደግሞ አት ሞመንት አቴን ያደርጋል የሚል ይዘቶች ያሉትን ኦርቶዶክሳዊ መልክ ያለው አስመስሎ ፕላምፕሌት ወይም ደግሞ ይሄ ሊፍሌት ነገሮች አዘጋጅቶ ማሰራጨት ስለጀመረ ያንን አንድ ቻፕተር ሰጥተው ለዛ ምላሽ ይሰጣሉ። ግን ያ እሱ የጻፈው ጽሁፍ ራሱ ከፕሮቴስታንቶች እሳቤ ኦኬ ወይም ደግሞ ሳሊቬሽን አቴ ሞመንት ከሚለው እሳቤ ጋር ኮንትራዲክት እንዴት እንደሚያደርግ እሱንም የሚገልጹበት ነው እና ኮንትራዲክት ያደርጋል ያሉት አቴ ሞመንት እና ስቴጅስ ኦፍ ሳሊቬሽን ነው። ኮንትራዲክት ራሱ ከራሱ ጋር ይጋጫል ብለው ነው ሀሳብ የሰጡት መጽሐፉ ላይ። ዮሐድን ልጠይቀው ፓስተር ዮሐድ ድነናል እየዳንን ነው እንድናለን የሚለውን ተቃውመዋል በዚህ ጽሁፍ ላይ ዮሐድን ዮሐድ ወይ ትልቁ ለ6 ሰዓት 7 ሰዓት የተቀመጥንበት የኢትዮጵያ ኦርቶዶክስ ቤተክርስቲያን ድነናል እየዳንን ነው ምናምን የሚለውን ትምህርት በእንትን ደረጃ የተቀመጠ አስተምሮ አላት። ያ አስተምሮ መጀመሪያ ከመጽሐፍ ቅዱስ ነው አይደለም የሚቀዳው መጀመሪያ። አይ እሱ ላይ ክርክሩ ምን ነበር? አሁን ወደዚህም የገባ ነው ምክንያት ለ6 ሰዓት ነው እንዳልኩ። አሁን እንደውም 5 ሰዓት አይደል ለ7 ሰዓት የተቀመጥ ነው። ምንድን ነበረ ብዙ ክርክር የነበረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ድነናል እየዳንን ነው እንድናለን የሚለው እንትን ትምህርት የላትም። ከቅርብ ጊዜ ነው የመጣው ማስረጃ ተብሎ መጽሐፎችንና ምናምን አመጡ ማለት ነው። ከዛ ከኦርቶዶክስም ሳይድ ክርክር ይሄ ነገር አይ መጽሐፍ አለ እንዲያውም እንትን ላይ የተቀመጠም አለ ብለው መረጃ ይዘው መጡ። በዚህኛው ሳይድ ደግሞ አይደለም። አሁን ይህንን ትምህርት ለመስራት ነው ወደዚህ ሀሳብ የመጣ ነው አለ። ግን እንደው እኔ ለጠቅላላ ለማወቅ ነው ለእኔ የተቀመጠ መጽሐፍ አለ ቤተክርስቲያኒቱ የምታውቀው ዶክመንት የሆነ ምናምን አለ። እሺ ሀሳቤን ብታሰርሰኝ እኔም እሱን ነበረ ላብራራ የነበረው። መጀመሪያ ትምህርቶቻችን የሚቀዱት ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ አለ አንድ መጀመሪያ። ከዛ ቀጥሎ አባቶች ላይ በስፋት አስተምረውበታል። አባቶችም እያንዳንዱ መመልከት እንችላለን። እነ ቀለሜንጦስ ሲሪል ኦፍ ጀሩሳሌም ቄርሎስ ዘኢየሩሳሌም ማለት ነው። በካቴክቲካል ሌክቸሩ ሴቭድ እንደሆነ እንደዳንን ከዛ ቢንግ ሴቭድ እየዳንን እንዳለን ከዛ ደግሞ ዊል ቢ ሴቭድ ወይም ደግሞ እንድናለን የሚለውን ትምህርት በአባቶች የታመነ ትምህርት ነው።
የአቡነ ሽኖዳ ይሄ መጽሐፍ ራሱ ያንን የሚያስረዳ ነው እያሉ ይሄ የአቡነ ሽኖዳ መጽሐፋቸው ይሄ መጽሐፍ ይሄን ተቃውመው ነው የጻፉት የሚሉት መጽሐፉን አላነበቡትም። መጽሐፉ ቢያነቡት ኖሮ ያንን የሚያስረዳ ነው። ምክንያቱም ፕሮቴስታንቶች ኦርቶዶክሳዊ ይዘት ለማስመሰል የሞከሩት ጀስቲፊኬሽን፣ ሳንክቲፊኬሽን እና ግሎሪፊኬሽን የሚለው ትምህርት ወይም ድነናል፣ እየዳንን ነው፣ እንድናለን የሚለው ኦርቶዶክሳዊ ይዘት እንዳለው አስመስለው ግን ደግሞ ፕሮቴስታንታዊ ትምህርት ሊያስገባበት ፈልጎ ምን ብሎታል? አት ስቴጅ ኦፍ ጀስቲፊኬሽን ሳክርመንትስ ቢያስገባም ግን ሞመንታሪ ደግሞ ብለውታል ይላል። ኦኬ ጀስቲፊኬሽን ራሱ ሞመንታሪ ነው ካለ አት ሞመንት የሚፈጸም ነው ካለ ስለዚህ ሳክርመንትስ ራሱ እንዴት በሞመንት ሁሉንም ሳክርመንትስ በአንድ ሊፈጸሙ ይችላሉ ነው የእሳቸው አርጊመንት። ኦኬ አት ጀስቲፊኬሽን ላይ ሳክርመንት ካስገባ ደግሞ ሞመንታሪ ነው ካልክ ኢትስ ኮንትራዲክቲንግ ነው የእሳቸው ሀሳብ። ኮንትራዲክት የሚያደርግ ሀሳብ ነው። ወይዘር ጀስቲፊኬሽን ሞመንታሪ አይደለም ማለት አለብህ፣ አለበለዚያ ጀስቲፊኬሽን ትተህ ሳሊቬሽን አቴ ሞመንት ማለት አለብህ ነው ለሊፍሌቱ ጸሐፊ አቡነ ሽኖዳ የሚሞግቱት ማለት። እሱን አሁን ከመጽሐፉ ማሳየት ይቻላል። ያነሱና ጀስቲፊኬሽን፣ ሳንክቲፊኬሽን እና ግሎሪፊኬሽን ብሎ ምንድነው የሚለው? ምናልባት ከፍ ብታደረገ ላሳየ አንዴ። የሊፍሌቱ አዘጋጅ አንድ ፕሮቴስታንት ነው። ስለዚህ ምን ብሎ ስቴጅስ ኦፍ ሳሊቬሽን ብሎ አት ፈረስ ጀስቲፊኬሽን አለና ጀስቲፊኬሽን ላይ ምን አስገባ መሰላችሁ? ዲ ሳክራመንትስ ኦፍ ሪፔንተንስ ኤንድ ባፕቲዝም ብሎ አስገባ። ኦኬ እነዚህን ሳይለይ ነው አለ ይላል። ስለዚህ አቡነ ሽኖዳ ምን አሉ? ኦኬ ጀስቲፊኬሽን ላይ ኢን ኤ ሞመንት አለ። ይታያቸዋል እዚህ ኢን ኤ ሞመንት ቅጽበታዊ ነው ብሎ ደግሞ ምን ብሏል? ሳክራመንትስ ኦፍ ሪፔንተንስ ኤንድ ባፕቲዝም ብሎ ጨመረ። ይሄ ኦርቶዶክሳዊ ይዘት ያለው ለማስመሰል ነው፣ ለኦርቶዶክሳውያን በድብቅ የተሰራጨ ስለሆነ ማለት። ስለዚህ ሞመንታሪ ብሎ እነዚህን ካስገባ ኢትስ ኤ ኮንትራዲክቲንግ አሉ። እንዴት ነው ኮንትራዲክት የሚያደርገው? ይኸው ኮንትራዲክሽን ይላል። ኮንትራዲክሽን ዞ ዘ ሊፍሌት ኦን ዘ ስቴጅስ ኦፍ ሳሊቬሽን ይላል። ሊፍሌቱ ስቴጅስ ኦፍ ሳሊቬሽን ላይ ምን አለ? ሜንሽንድ that the salivation attained from the penalty of sin is preferred in a moment አለ። በቃ ከቅጣት ከበደል ምናምን ምንድነው አት ኤ ሞመንት ነው ብሎ ተናገረ ይላል። ከላይ ሞመንት በሞመንት የሚፈጸም ነው ድህነት አለ። ከዛ ደግሞ however ቀጥሎ ግን ደግሞ ምን አለ? to have an orthodox appearance ኦርቶዶክሳዊ ይዘት እንዳለው ደግሞ ለማስመሰል ቅባት ለመቀባት የኦርቶዶክስ እንዲመስል ምን አደረገ ይላሉ? it mentioned among the requirements of this salivation conscious faith and set as means for it the sacraments of repentance and baptism። ከዛ ምን አደረገ? ከራሱ ጋር ኮንትራዲክት ሲያደርግ ኦርቶዶክሳዊ ይዘት አደርገዋለሁ ብሎ ማለት ነው። ኦርቶዶክሳዊ እንዲመስል አደርገዋለሁ ብሎ ምን አደረገ? ሳክራመንትስ ጨመረ። ትሩ ፌዝ ወይም ደግሞ ኮንሺየስ የሆነ ፌዝ እና ሳክራመንትስ ኦፍ ሪፔንተንስ ኤንድ ባፕቲዝም ያስፈልጋል ብሎ ተናገረ አለ። ዘን አሁን ምን ይላሉ? in even stated thus any person has a blessed privilege ይላል if he comes to Christ with a repenting heart and conscious faith to gain the righteousness of Christ። ይሄ እውነት ነው። አንድ ሰው ኮንሺየስ በሆነ እምነት ወደ ክርስቶስ ቢቀርብ በንጹህ ልቡ በንስሐ ቢመለስ አዎ የክርስቶስን ጽድቅ ያገኛል ይላል። ይሄ የክርስትና ትምህርት ነው። ትክክል ነው አለ። a person can gain this when he unites with him in the likeness of his days through baptism። ስለዚህ ደግሞ ይሄንን በምን ያገኘዋል? በእምነት የክርስቶስን ቅድስና ለማግኘት ንጹህ የሆነ እምነት ካገኘ በኋላ ከክርስቶስ ጋር በጥምቀት ደግሞ ህብረት ያደርጋል። ይሄ እውነት ነው፣ የኛ የኦርቶዶክሳዊ ትምህርት ነው አሉ። ኦኬ ያገኘዋል። ዩናይት ዊዝ ክራይስት ባይ ባፕቲዝም to raise with him in newness of life ሮሚ ምዕራፍ 6 እንደተናገረ ከክርስቶስ ጋር በአዲስ ህይወት ለመመላለስ
ይጠመቃል ልጁ ትክክለኛ እምነት ከያዘ። ከዛ ቀጥሎ ከክርስቶስ ጋር አንድ ለመሆን በጥምቀት ደግሞ የክርስቶስን ጽድቅ ያገኛል። therefore ይላል they say the Lord Christ said he who believes and is baptized will be saved። ስለዚህ ክርስቶስ ራሱ እንደተናገረው ምን ይላል? ያመነ የተጠመቀ ይድናል ብለዋልና ስለዚህ ሳሊቬሽን አቴን ያደርጋል አምኖ ሲጠመቅ። ይሄ የኦርቶዶክሳዊ ይዘት ነው። ለዚህ ወገናችን ግን ለፕሮቴስታንቶች ግን ኮንትራዲክሽኑ እንዲህ ይላሉ። as we see the contradiction is apparent ይላል። አሁን ለፕሮቴስታንቱ ግን ለሊፍሌቱ ጸሐፊ ግን ሞመንታሪ ፕላስ ደግሞ ሳክራመንት ካለ እንዴት ኮንትራዲክሽን እንደሆነ the contradiction is apparent ይላል። አሁን ግጭቱ ግልጽ ነው ለዚህ ሊፍሌት አዘጋጅ ማለት እንዴት ነው ኮንትራዲክት የሚያደርገው? and the writer of the leaflet falters between two options በሁለት አማራጮች ይወድቃል። ይሄ የዚህ ሊፍሌት አዘጋጅ ማለት ኦኬ፣ በሁለት አማራጮች ይወድቃል። between ምንና ምን እንዴ ይላል? the protestant view and the orthodox apparent appearance ማለት ይሄ ሰውዬ በሁለቱ መካከል ወደቀ፣ በኦርቶዶክስ እና በፕሮቴስታንት እይታ። ምክንያቱ ሞመንታሪ ብሎ የፕሮቴስታንቶች፣ ከዛ ደግሞ ባፕቲዝም ኤንድ ሪፔንተንስ ብሎ ኦርቶዶክስ አፒረንስ። ስለዚህ ይሄ ሰው ከአንዱ ወገን ያልሆነ በሁለት መካከል ምንድነው የወደቀ ከሁለቱም የቀረ ሆኖ ይወድቃል ይሄ ሰው ብለው አቡነ ሽኖዳ ኮንትራዲክት የሚያደርግ ሐሳብ እንደሆነ ይናገሩና ያው እንዴት ኮንትራዲክት እንደሚያደርግ here a question comes to our mind እንዲህ ብለን ጥያቄ ወደ አእምሯችን ይመጣል and find no answer መልስም በጭራሽ ሊሰጠን አይችልም። የዚህ ሊፍሌት አዘጋጅ ምን ብለን ብንጠይቀው እንዲህ ያው how can we achieve in a moment አሁን ሞመንታሪም ነው ብለ ከዛ ደግሞ ሳክራመንትን ይጨምራል ካልክ how can you achieve in a moment በአንድ ቅጽበት ውስጥ እንዴት ነው repentance with all the heart በሙሉ ልብህ ንስሐ መግባት conscious faith ትክክለኛ እምነትን and the sacrament of baptism at one time በአንድ ቅጽበት እንግዲህ ድህነት ቅጽበታዊ ነው ብለህ ደግሞ ሳክራመንትስ ያካትታል ካሉ ፕሮቴስታንቶች አክቹአሊ ሳክራመንትን አናገልም የሚሉ ከሆነ ቅጽበታዊ ነው ብሎ ከዛ ደግሞ ሚስጥራትን አናገልም ካለ ይህን ጥያቄ እንጠይቀው። በቅጽበት ንስሐ መግባት መጠመቅ ትክክለኛ እምነት ማግኘት በአንድ ቅጽበት እንዴት ይቻላል? ስትሰበክ ከዛ ታምናለህ፣ ካመንክ በኋላ ወደ ንስሐ ትሄዳለህ፣ ከንስሐ በኋላ ትጠመቃለህ። እነዚህ ፕሮሰሶች ናቸው እንጂ በአንድ ቅጽበት at a moment of time በአይነ ጥቅሻ የሚደረጉ ድርጊቶች አሉ። ሶ ሪዝናት ሞመንታሪ ኮንትራዲክት ያደርጋል የሳቸው ሐሳብ እንጂ ይኸው እንደ አምኖ ሲጠመቅ ጀስቲፋይ ይሆናል የሚሉማ ኦርቶዶክሲ አፒራንስ ነው፣ የኦርቶዶክስ ትምህርት ነው አልኩ። የኦርቶዶክስ ትምህርት ነው። የፕሮቴስታንቱ ደግሞ አቴ ሞመንት የሚለው ነው። ይሄ ሰውዬ ሳያቅ ኮንትራዲክት የሚያደርጉ ሁለት ሐሳቦች ይዟል ነው የዚህ ሊፍሌት አዘጋጅ ነው የሳቸው እንጂ ድነናል እየዳንን ነው እንድናለን የሚለው የኛ ትምህርት አይደለም ብለው አርጊው እያደረጉ አይደለም። በጭራሽ እንደውም የኛ ትምህርት ነው ሳያስበው ግን ይሄ ሰው እንትን ብሏል። እስቲ ከታች ያለውን እስቲ ሪድ እንድታረገው ብዬ ነው። እዛው ላይ የትኛው ዘ ፒውር ፕሮቴስታንት ብሎ አይ ቲንክ እስቲ እሱን አርቲኩሌት ይሄ የትኛው ፕሮቴስታንት ነው? እስቲ ያው የእነ ሙሉ ወንጌሎች ምናምን ናቸው። እንግዲህ the pure Protestants are frank with themselves ግልጽ ናቸው፣ ትክክለኛ። አሁን ይሄ ተደብቆ የመጣ ሌባ ነው በሳቸው ሐሳብ ትክክል ነው፣ ኦርቶዶክሳዊ ይዘት ያለው ለማስመሰል ስለሞከረ። ስለዚህ they say that the salvation attained was at the moment of accepting faith። ሌሎቹ እነዚህ ፒር ፕሮቴስታንት ወይም ደግሞ እኛ ፕሮቴስታንት ነን የሚሉ ሰዎች ሲመጡ በግልጽ ምን ብለው ነው የሚናገሩት? በቃ ሳሊቬሽን አቴን የምናደርገው በቃ ባመንን ቅጽበት ሳሊቬሽን አቴን አድርገናል ነው የሚሉ ዊዝአውት ባፕቲዝም ምናምን ማለት እሱ ማሳየት ይቻላል። ባይዘ የሙሉ ወንጌል የእምነት መግለጫም ከፍቼ ማሳየት ስለምትል ማላ ገባውልህ ኤፊ ጀስቲፊኬሽን ላይ እንዴት ነው የምትድ ነው? ከይቅርታ ጋር
እናንተ በእናንተ ቆይ እሺ አንዴ እሺ አዳም እሱ አይ ቲንክ ሉትራን ከሆነ ምን መሰለህ ወደ አሁን ሉትራን ምን መሰለህ ቆይ አዳም ሀሳብ ልስጥ እዚህ ላይ ምክንያቱም ፕሮቴስታንት የሚል ጀነራል ክሌም ነው ያለው። አሁን ሳልቬሽን የሚለው ተርም አምቢጊየስ ተርም ነው። እኛ ጋር ኦርደር ኦፍ ሳልቬሽን ኦርደር ሳሉቲ ሲቀመጥ ጀስቲፊኬሽን ሳንቲፊኬሽን ግሎሪፊኬሽን ስለሆነ እዚህ ኢኒሻል ምንለው የጀስቲፊኬሽን ሐሳብ ወይ የእናንተን ተርም እንኳን ላይክ በሱ እንግባባ ብዬ ኢኒሻል ጀስቲፊኬሽን ልበላውና እሱኛው ጀስቲፊኬሽን ላይ የምናነሳው ላይክ በቃ ሰው በእምነት ብቻ ይጸድቃል ነው። ከጽድቅ አንጻር ነው እምነት ብቻ የምናነሳውና እዚህ ጋር ፕሮቴስታንትስ ብለው ነው ላይክ ዘ ኦል ፕሮቴስታንት ዘ ኦል ክበብ በፕሮቴስታንት ስም ውስጥ ያለ ክርስቲያንደም ራሱ ክሌም የሚያደርገው አክሴፕታንስ ይሄ ልክ ነው። ላይክ ሙሉ ወንጌል ምናምን እያሉ አይደለም፣ ሰብጀክት ስፔሲፋይ አላደረጉም። ግን የትኛው ፕሮቴስታንት ይቅርታ አድርግልኝና ዮሐድዬ ሸንጠረዥ የትኛው ፕሮቴስታንት ነው ችግር የለው ኤፍሬም አብዛኞቹና ሳልቬሽን አቴንድ የሚለው የመጀመሪያው ነው አይደለም፣ ስለ ጀስቲፊኬሽን ነው አይደለም። ሳልቬሽን አቴንድ የሚሉት እሳቸው እያሉ ያሉ ሳልቬሽን አቴንድ ነው። ሆል ሳልቬሽን አላሉ። ሳልቬሽን አልኩ አዳም ጀስቲፊኬሽን አልኩ እኮ እሱ ኦርደር ሳሉቲስ እሱ ነው። ትክክላችሁ አይደለም። ሳልቬሽን ምንም ትክክል አይደለም። ሳክራመንትን ያገለለ ፒዩር ፕሮቴስታንት ሳልቬሽን አቴንድ ላይ ሳልቬሽን አቴንድ አዳም መልስልኝ። ሳልቬሽን አቴንድ ልመልስልህ ነው። እሺ አልኩ እኮ ሳልቬሽን አልኩ እኮ ጀስቲፊኬሽን እሳቤ ነው አልኩ። ይሄ ግልጽ ነው። ጀስቲፊኬሽን እሳቤ ነው። አሁን ፒዩር ፕሮቴስታንት ሲሉ ግን ይህ ጻፍ እያነሱ ያሉት ሪፎርመሮቹን ነው። በቃ ሪፎርመር ብለን ነው የምናስበው። ቆይ አንተ ለምሳሌ ሙሉ ወንጌል ፕሮቴስታንት አትባልም ብለህ ነው የምታምነው አንተ? አላምንም፣ እንደዛ አላምንም። ግን የኔ ጥያቄ ፕሮቴስታንት ሲባል ሪፎርመር ነው እየተነሳ አንዴ መሰረተ ክርስቶስስ ፕሮቴስታንት ነው ሁሉም እኮ። አሁን ወደዚህ ለምን መጣን? መሰረተ ክርስቶስ ፕሮቴስታንት ነች ብለህ ታምናለህ ወይስ አታምንም? ኦፍ ኮርስ ፕሮቴስታንት ነው። የፕሮቴስታንት ክበብ ነው ይሁሉ። እሺ ፕሮቴስታንት ክበብ ነው። ሙሉ ወንጌልና መሰረተ ክርስቶስ ጻፊው ጋር እንመለስ ይዋዲ ቆይ አንዴ እንዴ ሁሉም ፕሮቴስታንቶች አንዴ ቆይ ስለ ፕሮቴስታንት ፒውር ፕሮቴስታንትስ ብለው ሲናገሩ ፒውር ፕሮቴስታንት ሲሉ ሙሉ ወንጌልን ያሉበትን አሳያ አንተ ነው ማሳየት ያለበት። ምክንያቱም ሙሉ ወንጌልን ሰብጀክት አድርጋለሁ። አንዴ ፕሮቴስታንቶች አብዛኞቹ ከመካነ ኢየሱሶች ውጪ አሁን ባለው አብዛኛው የፕሮቴስታንት ዲኖሚኔሽን ድህነት ዊዝአውት ባፕቲዝም ወይም ደግሞ ጥምቀት ራሱ ለድህነት አይደለም ብለው ነው የሚያምኑት አይደል? እሱ እኮ ትምህርት አላቸው የላቸውም አይደለም። ፒውር ፕሮቴስታንት የሚለው ሙሉ ወንጌል አይደለም ብለው ነው የሚያምኑት ወይስ አይደለም? አሳይ ነው አንተ ማሳየት አለብህ። እያሳየው እኮ ነው ጥምቀት ለድህነት አይደለም ብለው ነው የሚያምኑት ወይስ አይደለም? ቆይ አሌክስ ውስጥ ሌላ አውራና እሱ መልስ መጀመሪያ። ጥምቀት ለድህነት አይደለም ብለው እኔ ጠየቅኩ እኮ የኔን ጥያቄ መልስ መጀመሪያ። አንተ ሙሉ ወንጌል ብለሃል። ሙሉ ወንጌል ያለበትን መልሱ ራስህ ትመልሰዋለህ እያልኩ ነው። ሁሉም አሁን ያልመልሰውም ጸሐፊው አሁን ይኸውልህ ኮንቴክስቱን ስለ አቡነ ሽኖዳ ያወቅ ነው። እሳቸውም ሲናገሩ አብዛኞቹ የፕሮቴስታንት ዲኖሚኔሽኖች አብዛኞቹ የሚያምኑት ምንድን ነው? ባፕቲዝም ሪፔንተንስ ከሳሊቬሽን ጋር ምንም ግንኙነት የለውም። ፌዝ አለውን የሚለው በእምነት ብቻ ሳይጠመቅ ንስሐ ሳይገባ ምናምን ኦልሬዲ በማመኑ ብቻ ጽድቅን መዳንን አግኝቷል አቴን አድርጓል ብለው ነው የሚያምኑት። እሱን ስፔሲፊኬሽን ያስቀመጡበትን ከጸሐፊው ማምጣት አለብህ። ይዋድ አሁን ስለ ጸሐፊው ነው እያወራን ያለነው፣ ስለ አንተ ሀሳብ አይደለም። የሚለው እሱን ነው የሚያሳየው እያልኩ ነው። እሱን አይደለ፣ እሱ እንደሚያሳይ ማሳየት አለብህ ነው ማለት ከሳቸው ሙሉ ወንጌል ጋር ዘለገባኩ እና ከማን ላምጣልህ እንዴ? ራስ ፕሮቴስታንት ቆይ አንድ ዲኖሚኔሽን ስማ አንድ ዲኖሚኔሽን መካነ ኢየሱስ አንዴ ስማ ኤፍሬም አንዲት ዲኖሚኔሽን ነች እና እሷም ደግሞ አሌክስ ውስጥ ሀሳቤ ግልጽ ከሆነልህ አርቲኩሌት አድርግለት እስቲ አንዴ። ለምን አትሰማኝም? ስማና ከዛ በኋላ ጥያቄን ትጠይቃለህ። አንዴ ይዋድ እየተደማመጠ እኛ ቅድም ጀምሮ ቁጭ ያልንበትን ምክንያት በእሳቸውም ጽሁፍ ላይ አሁን ኤፊ እንዳለህ ነው። ከዚህ ከወንጌል አማኙ ከፕሮቴስታንቱ ሳይድ ያለው ነገር መጽሐፉ ላይ እየተወራ ያለው ነገርና ጥያቄ የነበረው የመጀመሪያ የተነሳው እዚህ ቤት ውስጥ ሀሳቡን እንድታገኙት ብዬ ነው።
አሁን የተባለው ጥያቄ ወደዚህ መጽሐፍ ተሸጋግሮ የመጣው ምክንያት ኦርቶዶክስ ድነናል፣ እንድናለን፣ እየዳንን ነው የሚል ትምህርት የላትም ነው። ይህንን ሀሳብ ያጠናክራል ተብሎ የመጣ የአባቶች መጽሐፍ ሲባል ይሄ መጽሐፍ መጣ። ከዛ ኢትዮጵያ ኦርቶዶክስ መጽሐፍ መጣ። ሲታይ ይሄ መጽሐፍ እኮ የተባለበት ምክንያት በዚህ ምክንያት ነው በሚል ነው እዚህ ደረስ ነው ማለት ነው። ስለዚህ አንዱም አሁን ማጠቃለያ እንደው ምንሰራበት ብዬ ያው ሰሙ ነበረ። አማንም ወጥቷል ቅድም። እናንተ የምትሰሩት ነገር የኔ ጥያቄ አንድ ጥያቄ ነው። ኦርቶዶክስ አሁን የሚባለው ነገር አላት ወይ? እሱ ጥያቄ ላይ ስለነበርን ካለ አለ በሉን፣ ከሌለ የለም በሉንና ይህን ትምህርት ሰርታችሁ ከዛ በፊት ግን ፓስተር ይቅርታ አንድ ድል መጽሐፉ ላይ ተዋሽቷል እና መጽሐፉ ክሊር መሆን አለበት ብዬ አምናለሁ። የዋዴ አሁን እሱን ከመሄዳችን በፊት አንድ ድል ሰጠኛለህ አሌክስ። ከፕሮቴስታንት በሁሉም ፕሮቴስታንት እኔ ቻሌንጅ እያደረኩ ሁሉም ፕሮቴስታንት ጀስቲፊኬሽን አቴንድ የሚባለው ላይ ከፌዘር ሎን ውጪ የሚል ካለ ኤፊ ብታሳይ ትችላለህ። ከፕሮቴስታንት ሆኖ ፈርስት ስቴጅ ማለት ነው። ከአንተ ጋር ከአሁን ለምሳሌ አሁን መጽሐፉ የሚለው ምንድን ነው? ፒውር ፕሮቴስታንትስ የሚያነሱት ክሌም ምንድን ነው? አክሴፕታንስ ኦፍ ፌዝ ላይ በቃ ሁሉም ፕሮቴስታንት ማለት ነው። በፕሮቴስታንት ስር ውስጥ ያለ ክበብ ሁሉ እሱ ነው። አሁን ሙሉ ወንጌል ብለህ ስፔሲፋይ ማድረግ አትችልም። መጽሐፉን ይዘህ ነው ዘውል ሰብጀክት ነው የሚነሳው። ፕሮቴስታንት እንዳለ ሰው በእምነት ብቻ ይጸድቃል። እና ለምንድነው የምትቃወመው? ታዲያ ልክ አይደሉም። ለምንድነው የምትቃወሙ? ሳሊቬሽን ኢኒሻል የጀስቲፊኬሽን እሳቤ ላይ ሳሊቬሽን አቴን ይደረጋል ሲባል እምነት ብቻ ነው የማይል የለም። ሳክራመንትን ባላገለለ መንገድ ተሳስተዋል። ለምንድን ነው ያልከው? ፕሮቴስታንቶች ሁሉ ሳሊቬሽን አቴን የሚሆነው ባይ ፌዝ አለን ነው። አክሴፕቲንግ ፌዝ ወይም ደግሞ ፌዝ አለን። ጥያቄ ምን ነበር ነው የጠየቅኩህ? እስኪ አርቲኩሌት አድርግልኝ። የጠየቅኩህን ጥያቄ ነበርኩ መጀመሪያ ላይ አይደል? ሳክራመንትን ያገለለ የሶላ ፊዴ እሳቤ ያለው ፒውር ፕሮቴስታንት አለው ያልኩ ሙሉ ወንጌል አልከኝ አይደል? ጥያቄያችን እሱ ነበር። አሁን ጥያቄያችን እሱ ነበር። እነሱ ግን ያነሱት ሙሉ ወንጌልን ሰብጀክት አድርገው አይደለም፣ ዘሆል ፕሮቴስታንትን ነው ያነሱት። ዘሆል ፕሮቴስታንት ኤክሴፕት መካነ ኢየሱስ ራሱ አብዛኞቹ አማኞች ባይዘው የሚያምኑት ያለ እንደዚህ ሳክራመንትስ ራሱ ለድህነት ምናምን እንዳልሆነ ነው። እኛ እዚህ ቁጭ ብለን በቲክቶክ ላይ የራሳቸው መጽሐፍ እያሳየን ነው ራሱ ሳክራመንትስ እንደሆኑ ለድህነት እንደሆኑ ሰው ሳይጠመቅ እንደማይድን ያሳየናቸው እኛ ነን። ባይዘው ፌዝ አለውን የሚለው ቆይ አንዴ እባክህ አንዴ ልጨርስና ትቀጥላለህ። እሺ ረብሻ አታርግ። ስለዚህ ሁሉም ፕሮቴስታንቶች ኢቭን ሪፎርምድ ቃለ ሕይወቶችም ጨምሮ ባፕቲዝም ፎር ሳሊቬሽን አይደለም። ኦኬ ሳሊቬሽን ጥምቀት ሳክራመንትስ ለሳሊቬሽን ለመዳን አይደለም። ባይ ፌዝ አለው በእምነት ብቻ ሳሊቬሽን አቴን ይደረጋል ብለው ነው። አውት ኦፍ ሳክራመንትስ ማለት ከጥምቀት ውጪ ማለት ኦኬ፣ ከጥምቀት ውጪ እንደዛ ብለው ነው የሚያምኑት። ፕላስ ይሄ ፕላን ፕሌት አዘጋጅ አንዴ ሁለት ሀሳብ የደረብክብኝ ስለሆነ ነው አንዱን አስረግጠ እንድንሄድ። ክላሲካል ፕሮቴስታንቲዝም ላይ አብዛኛው ፕሮቴስታንት ውስጥ ያለ ክርስቲያንደም ይቀበላል ሚንስ ኦፍ ግሬስ እንደሆነ ባፕቲዝምን። ኢቨን ሰብጀክት ኦፍ ባፕቲዝም ላይ ራሱ እነ ካልቪን ሌሎችንም ማንሳት እንችላለን ኢንፋንት ባፕቲዝም እንደሚቀበሉ ማለት ነው። የእኔ ጥያቄ ግን አሁን ጥያቄው ላይ ስመልስ ቆይ ለመዳን ብለው ያምናሉ ነው ሁሉም? እኔ ሁሉም ለመዳን ብለው ያምናሉ አላልኩም እኮ። አሁን ፒውር ፕሮቴስታንቲዝም ላይ ስለዚህ ለመዳን ብለህ ካላምን እሱ እኮ ሳክራመንትስ ለጀስቲፊኬሽን ብለው ሪፔንተንስ እና ባፕቲዝም ለመዳን ናቸው። ፎር ጀስቲፊኬሽን ብሎ ተጠቅሟል። ይሄ ውሸት ነው፣ ስህተት ነው። በፕሮቴስታንቶች አይታመንም። ይሄ ውሸት ነው። እሺ ሀሳቤን ላስቀምጥል፣ ምክንያቱም እየተግባባን አይደለም። ምክንያት እኔ አሁን የተነሳው ጥያቄ ከአንተ አርቲኩሌሽን ነው። ጸሐፊውን ይዞ ሙሉ ወንጌል ብሎ ነው የጀመረው። ፒውር ፕሮቴስታንቲዝም አክሴፕታንስ ኦፍ ፌዝ ላይ ብሎ ሲል ሙሉ ወንጌል አልከኝ። አረ ኤግዛምፕል ለምሳሌ አታውቅም እንዴ ወዳጅ?
እኔ ለምሳሌ አረ ሙሉ ቆይ ወንጌሎቹ ጸሐፊው ታውቃቸዋለህ ወይ ፕሮቴስታንቶች ናቸው ወይ ብዬ ስጠይቅ አዎ ፕሮቴስታንት ናቸው አልክ። ስለዚህ ሪፔንተንስ ኤንድ ባፕቲዝም ፎር ጀስቲፊኬሽን ብለው ያምናሉ ወይ ብዬ ነው የጠየቅኩ። ለምሳሌ ሲጠቀስ እሳቸው ሙሉ ወንጌልን እያሰቡ ነው የጻፉት ብያለሁ እንደ አይደለም። ፎር ኤግዛምፕል በፕሮቴስታንቶች ለምሳሌ ብዬ መሰረተ ክርስቶስ፣ ሙሉ ወንጌል፣ ቃለ ሕይወትንም ጨምር እያልኩ ነው። እነዚህ ሁሉ አካተ ሳክራመንትስ ፎር ሳሊቬሽን ብለው ጭራሽ አያምኑም እያልኩ ነው። ኤፊ ከይቅርታ ጋር ጀስቲፊኬሽን ላይ ሳክራመንት ያስፈልጋል የሚል ፕሮቴስታንት አለ። ጀስቲፊኬሽን ላይ ምን ያስፈልጋል? ሳክራመንት ሳክራመንት ማለት ባፕቲዝም ነው። ጀስቲፊኬሽን ላይ ያው ጥምቀትን እናነሳለን። ኦፍ ኮርስ ያው ተራንጋ ብትል እንደዛ ይነሳል። ጀስቲፊኬሽን ላይ ሳክራመንት ሰው መጠመቅ አለበት ብሎ የሚያምን ፕሮቴስታንት አለ። ጥምቀት እንደ ጸጋ መሳሪያ ነው የሚደረገው እኮ እንደ ሰጪ ማለት ነው። ተቀባዩ እምነት ነው። ምንድነው ክርክሩ ታዲያ? ለምን አገለሉ ብለህ ለምን ትከሳለህ? ማለት የለም እሳቸው ያሉት ኤግዛክትሊ ያ ነው። እሺ አዳም፣ የኔ ሀሳብ ምን መሰለ፣ አሁን ምንድነው ጸሐፊው ኮንቴክስቱን እያወራን የመጣ ነው አይደል? ከላይ ጀምሮ ትክክል። እንደውም ዮሐዴ ዮሐዴ ዶክተር ጥሩ አድርጎ እንዲህ ሲመጣ ነበረ። አሁን ምንድነው ፒውር ፕሮቴስታንቲዝምን ሲከሱ ጸሐፊው አክሴፕት ይሄ የፌዝን እሳቤ ያነሱና ሶላ ፊዴ ባይ ጀስቲፊኬሽንን ስናነሳ ፌዝ የለው የሚለውን ነው እሱን ነው ፒውር ፕሮቴስታንቲዝሙ ክሌም የሚያደርገው አሉ። በቃ ይሄ እውነት ነው። ይሄ ለሁሉም ፕሮቴስታንት ክርስቲያን የሚሰራ ነው። በፕሮቴስታንት ስሩ ስላለ ከበብ ሁሉ ማለት ነው። እኔ አሁን ጥያቄ ሳክራመንትን አግልሏል ሲባል ሳክራመንትን ያገለለ ተብሎ ሁሉም ፕሮቴስታንት ሲጀመር መጠቀስም አይችልም። አሁን እንትን እንዳንሰራ ማለት ነው። ይሄ ሳክራመንት ያገለለ ያለች ሳክራመንት ያገለለ ያሉበት የቱ ጋር ነው? አረ ከአዳም ተወውና ይሰማል። ውይይቱን ስናሳጥረው ከመካነ ኢየሱስ ውጭ ሳክራመንትስ ፎር ሳሊቬሽን ፎር ጀስቲፊኬሽን ብለው የሚያምኑ ካሉ ለምን አታሳያም ማለት ነው? እኔ ለምን አሳያለሁ? እሱን አንተ ትክክል አይደለም ብለህ እየከሰስክ ያለው አንተ ስለሆንክ ነው። እሺ ሳክራመንት ውስጥ ሳሊቬሽን አለ ካሉ በምን እሳቤ ነው? እስቲ አንተ ራስህ አውት ኦፍ ሳክራመንትስ ነው። እኔ እኮ አላልኩም። ቆይ ጀስቲፊኬሽን ቆይ አንዴ ኤፍሬም የምጠይቅን በስትክክል መልስ። ጀስቲፊኬሽን በሳክራመንት ነው ብሎ የሚያምን ፕሮቴስታንት ዲኖሚኔሽን አለ? ጀስቲፊኬሽን በሳክራመንት ነው አይነት ክሌም የለንም። ሳክራመንት ጸጋው ታዲያ ለምንድነው የምትከራከረው? ማይ ብራዘር እሳቸውም እንደዛ መቀበያው ነው። በቃ ቻው። ሁለተኛ አንክሽንን የሚቀበል የፕሮቴስታንት ዲኖሚኔሽን አለ? እስቲ እንትን አላለም። አይ ቲንክ አልተግባባንም። የኔ ክሌም ምንድነው? ስለ መጽሐፉ አንክሽን የሚቀበል የፕሮቴስታንት ዲኖሚኔሽን አለ ወይ? የኔን ጥያቄ መልስልኝ። አሁን አንተ ኦልሞስት ራስን እየመለስከው ስለሆነ የአንድ ጥያቄ መልስልኝ። ዘ ሳክራመንት ኦፍ አንክሽን የሚቀበል ፕሮቴስታንት አለ የለም? የለም። ይሄ ሊፍሌት አዘጋጅ ፕሮቴስታንት ፓስተር ግን ዲ ሳክራመንት ኦፍ አንክሽን ኤንድ ዩካሪስት ፎር ምን ብሏል? ለሳንክቲፊኬሽን እንጠቀመዋለን ብሏል። ኦኬ እንጠቀመዋለን። እሱ ምን አልኩ ታዲያ? እሱ እኮ የሊፍሌቱ ፍሬምወርክ ነው የተቀመጠው። እሱ ላይ የኔ አርጊመንት እኛ ምናምን ብለህ ልታወራ ራሱ አችልም በፕሮቴስታንት እያልኩ ነው። ስለዚህ አልተግባባንም እኮ ነው የምችለው። ዋቴቨር ጨርሻለሁ። ስትሮማን እየሰራ ነው ያላልኩትን እያስቀመጥክ ያላልኩትን ከዚህ በፊት እኛ ስትል ነበር። አሁን ደግሞ አይደለም ሲጀመር አይ ቲንክ ከመጀመሪያው አርጉመንት ጋር ፍሰት ያለው አቀራረብ አይደለም ያቀረበው። አልነበረም ሲጀመር ሀሳቡ ላይ አሁን ስጠይቅ አስቀምጦ አይናገሩ እንጂ ድህነትን በፓስት አድርገው ይናገራሉ። ልክ እንደ ዳንን አድርገው ይጽፋሉ። በጣም ብዙ ጽሁፍ አለ በአባቶች። እኛም ቤተክርስቲያን ሃይማኖተ አበው ላይ ብታይ ድነን አለ ተብሎ የተጻፈ ብዙ አለ። ኢቭን የኛ የዘወትር ጸሎት መጽሐፋችን ብትመለከተው የዘወትር ጸሎት ላይ ምን ይላል መሰለ? ስለ መስቀል የሚለው ክፍል ጋር ስትደርስ እንደዚህ የሚል ነገር አለ። መስቀል የነፍሳችን መዳኛ ነው። መዳኛ ነው ሲል አሁን ማለት ነው። አሁን መዳኛችን ነው ብሎ ይናገራል። መዳኛችን ነው። አይሁድ ይክዱታል፣
እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን ማለት ኢንፊውቸር ማለት ነው። ኢንፊውቸር ድነናል ብሎ ይናገራል። እንድናለን ይላል። ከዛው ደግሞ ቀጥሎ ድነናልም ይላል። ድነናልም በመስቀሉ ድነናልም እንድናለንም በመስቀሉ እንደምንድን ይናገራል። እንድናለንም ይላል፣ ድነናልም ይላል እና በፓስትም አድርጎ ይናገራል። እዛው አንድ መስመር ላይ ነው የምነግርህ። የሚነግርህ አንድ መስመር ላይ የዘወትር ጸሎታችን ላይ የሚገኘው እና አሁን ይሄ ፕሮቴስታንት ከመምጣቱ ከስንት ዓመታት በፊት የተጻፈ የዘወትር ጸሎት መጽሐፍት ነው እና ብዙ ጊዜ ደግሞ በኦርቶዶክስ አስተምሮ ካየ እምነትን በጸሎት መልኩ የማድረግ ነገር አለ። የምታምነውን ነገር ትጸልየዋለህ። የምታምነውን ነገር እና ምን መሰለህ፣ አሁን ጸሎት ሃይማኖትም ተጠቅሷል። የተጠቀሱ መጽሐፎች አሉ። በእርግጥ አሁን ሶላ አልኩኝ መጽሐፉ ቅድም የመጣው መጽሐፍ ቅድም የነበረውም አርጊውመንት በሰሙ የመጡ ማስረጃዎች ናቸው። ክሌሙ ግን ምንድን ነው? ኮንክሪት የነበረው ጥያቄ ምንድን ነው? ይሄኛው ፍሬምወርክ ወደኋላ ልክ በአፖስቶሊክሲቲ ሳቤ ወደኋላ ትሬስ መደረግ በሚችል አይነት ፍሬምወርክ ድነናል፣ እየዳንን ነው፣ እንድናለን ብሎ ያቀረበ አባት አለው የምጠቅሱት። ምክንያቱም የነገረ ድነት ትምህርት እስከሆነ ድረስ ኮንክሪት የሆነ ትምህርት ነው። እዛ ሀሳቢያችሁ ውስጥ ፍሬምወርኩን እስካስገባችሁ ድረስ ከዚህ አባት ነው የወሰድነው፣ ከእነዚህ አባቶች ነው የወሰድነው፣ በኮንሰንሰስ የተቀመጠ ነገር ነው ተብሎ ወደኋላ ከዛ በጀስቲፊኬሽን እንደዚህ ግልጽ የሆነ ሀሳብ ያለበት የአባቶች አስተምሮ አለበት የሚል አንተ ያልተረዳው በኦርቶዶክስ አስተምህሮ ሁልጊዜ የሆነ ነገር ክርክር ሲነሳለት ፎርሙላ ነገር ይቀመጣል። ክርክር ሲነሳ ማለት ነው። ነገር ግን አባቶች ድነትን ባለፈ ጊዜ አድርገው ይናገራሉ፣ በአሁን ጊዜ አድርገው ይናገራሉ፣ ወደፊት አድርገው ደግሞ ይናገራሉ። መጽሐፍ ቅዱሳችንም ላይ አለ፣ በአባቶቻችንም ጽሑፍ ላይ ደግሞ አለ። ድነት በፓስት እንደሆነ፣ በፊውቸር እንደሆነ፣ በፕሬዘንት እንደሆነ ተደርጎ የተቀመጠበት ማለት ነው። አሁን ድነት ይሄ ድነናል፣ እየዳን ነው፣ እንድናለን የሚለው የኛ ነው የፕሮቴስታንቶች ነው ብለህ ካልክ እስኪ ከሪፎርመሮች መካከል ለስም አንድ አምጣ። እስኪ አንድ አምጣ። አታመጣም። ሳንቲፊኬሽን ይላሉ። ትክክል። ሳንቲፊኬሽን፣ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን የሚለውን ይጠቀማሉ። we are saved being saved we will be saved ብለው በፊውቸር አድርገው እንደዛ የጻፉበት ማምጣት ትችላለህ። እንደዛ ማድረግ ከቻልክ ምን መሰለህ አዳም፣ አሁን እኔ ይህንን ፍሬምወርክ ማለት ነው ድነናል፣ እየዳንን ነው፣ ይሄኛውን ፍሬምወርክ በቴዎሎጂያን ደረጃ በዛ ሴንቸሪ ላይ በነበሩ ቴዎሎጂያንስ እነ ዊሊያም ፐርኪንስ ሌሎችን ላነሳልህ እችላለሁ እንጂ በኮንፌሽናል ክሌም ላመጣልህ አልችልም። ግን እሳቤው ምንድን ነው? ይሄኛው እሳቤ ይሄኛው ፍሬምወርክ ግራውንድ ያደረገው እሳቤ ግን ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን የሚለው እሳቤ ነው። እሱን ትሬስ ባክ ላደርግልህ እችላለሁ በክሌሞች። እሳቤያችን ይሄ ነው። የእኔ ጥያቄ ግን አየህ ከኛ የሚለየ ይኸውልህ፣ እኛ ሳንቲፊኬሽን ምናምን የሚባለው ጀስቲፊኬሽን እና ሳንቲፊኬሽን በእኛ ቤተክርስቲያን አይነጣጠሉ። አየህ የእኛ ፕራዳይም ራሱ አለ። ስለዚህ እኛ እየተናገርን ያለ ነው ድነናል ስንል ሳንቲፊኬሽንም ጀስቲፊኬሽንም ጨምረን ነው ድነናል ስንል ጀስቲፊኬሽን በፓስትም አሁን በፓስት ሪያሊቲ የሚነሳ ነገርም ነው አይደል? ጀስቲፊኬሽን በፓስትም ሆኖ ሳንቲፊኬሽንም ጨምሮ ነው እንጂ ሁለቱን አሁን አንተ የምትለው ጀስቲፊኬሽን ፓስት የሆነና ሳንቲፊኬሽን ደግሞ ኦንጎይንግ የሆነ በቀጣይነት ፕሮሰስ የሆነ ነገር ነው የምትለኝ። እኛ ጋር ደግሞ እንደዛ አለም። እኛ ጋር ፕሮሰስ አይደለም ሳንቲፊኬሽን። ይኸውልህ አዳም ሳንቲፊኬሽን ፕሮሰስ አይደለም። ከይቅርታ ሳንቲፊኬሽን ፕሮሰስ ነው። ጀስቲፊኬሽን እኛ ግን እንደዛ እኛ የምንወስደው ግን ሳንቲፊኬሽንም ጀስቲፊኬሽንም ፕሮሰስ ናቸው ብለን ነው። እሺ በቃ ትምህርቱ እንድታስረዳ ልጠይቅህ እኮ ነው። ለምሳሌ በፓስት ሪያሊቲም እያስረዳ ስለሆነ ፓስት ሪያሊቲ ላይ የምታነሳው ጀስቲፊኬሽን ነው እንጂ ሳንቲፊኬሽን አይደለም አይደል? ሳንቲፋይድ ሆነናል በፓስት ራሱ ይላል እኮ አይደል? መጽሐፍ ቅዱስ ላይ ራሱ እንደዚህ ለምሳሌ መጽሐፍ ቅዱስ በቀጥታ ማለት ነው በፓስት ቴንስ አድርጎ ይናገራል። ሳንቲፋይድ ሆነናል። እነዚህ በህይወት ያሉ ክርስቲያኖችን እኮ ነው ሳንቲፋይድ ሆናችኋል ይላል። ያ ልክ ነው። እኛ ጋም አለ ጀስቲፋይድ የሆነም ሳንቲፋይድ ተደርጓል። ይሄ ዱፕሌክስ ግራቴ ሀሳብ አለ እኛ ጋም። ልክ እሱ በተጠበቀበት ጀስቲፊኬሽን ምን ማለት ነው? እስኪ
ዲክላሬሽን የሚለውን ትርጉም ትቀበላለህ ወይ? የስታተስ ጉዳይ ነው፣ ሌጋሊ ያለን የስታተስ ጉዳይ ነው የሚለውን ትቀበላለህ? ቃሉ እንደ ቃል እንትንን ያመለክታል። የሌጋል ተርም መሆኑን እኛ እንትን አንልም። ቃሉ እንደ ቃል ግን ደግሞ ቃሉ እንደ ቃል የፎሬንዚክ ነው የዲክላሬሽን ቃል ነው ማባሉ ግን በሪያሊቲ ኤግዚስት የሚያደርግን ነገር ነው። አሁን ለምሳሌ ልክ እግዚአብሔር ዲክሪስ ያደርግ ብርሃን ይሁን ሲል ብርሃን ሆነ አይደል? ብርሃን ይሁን ሲል ብርሃን ሆነ። ልክ እንደዛውም አንተን እግዚአብሔር ዲክሪስ ያደርግ ጸድቃል ሲል ትጸድቃለህ፣ ትነጻለህ፣ ዳግም ትወለዳለህ፣ ከሞት ወደ ህይወት ትመጣለህ እንጂ የሆነ ሌጋሊ ብቻ ስታተስ ማግኘት አይደለም። እንደዛ ብለን አንወስደውም እኛ። ብቻ የሚለውን እንቶ ያው ብቻ እንደማትለው አይ ነው፣ ግን ፎረንዚክ ዲክላሬሽን ነው። ላይክ አሁን ካቶሊክ እንደምትቀበል አውቃለሁ። ዲክላሬሽን ነው የሚለውን አዋጅ ማለት ነው።